ቻድ የምርጫ ኮሚሽን ባለፈው እሁድ የተካሄደው ምርጫ የመጀመሪያ ውጤት ይፋ ያደርጋል ተብሎ እየተጠበቀ ነው። በምርጫው ላለፉት 3 አስርት ዓመታት ስልጣን ላይ የቆዩት ፕሬዝዳንት ኢድሪስ ዴቤ እንደሚያሸንፉ የብዙዎች እምነት ነው። የ68 ዓመቱ ዴቤ በምርጫው 6 ተፎካካሪዎች ገጥመዋቸዋል። ከእነዚህ መካከል የቀድሞው ጠቅላይ ሚኒስትር ፋሂሚ ፓዳክ አንዱ ናቸው። ይሁንና ከ5 ዓመታት በፊት በተካሄደ ምርጫ የተሸነፉት ሳሌህ ኬብዛቦን ጨምሮ በርካታ ዋና ዋና የሚባሉ ተቃዋሚ ፖለቲከኞች በምርጫው ሳይሳተፉ ቀርተዋል። ሳሌህ ኬብዛቦ እንዲያውም ዴቤ ምርጫውን ካሸነፉ ቻድን ለማስተዳደር አስቸጋሪ ያደርጋታሉ ሲሉ ዝተው ነበረ። በዛሬው የትኩረት በአፍሪካ መሰናዶ እንዳልካቸው ፈቃደ የቻድን ምርጫና አፍሪካ የሚያስፈልጋት እርዳታ ሳይሆን ንግድ ነው የሚሉ ሁለት ርዕሰ ጉዳዮችን ይዳጣር። በ2018 ዓ.ም የወጣ አንድ ጥናት እንዳመለከተው አፍሪካ በየዓመቱ ከእርዳታ ከብድርና ከልዩ ልዩ የገንዘብ ፍሰት ወደ 134 ቢሊዮን ዶላር የሚጠጋ ገንዘብ ከለጋሽ መንግስታት፣ ከግብረሰናይ ድርጅቶችና ከግል የአገልግሎት ሰጪ ተቋማት ታገኛለች። በአንጻሩ ከ218 ቢሊዮን ዶላር በላይ ገንዘብ ለግዙፍ የፋይናንስ ተቋማት አበዳሪዎቿና ለተለያዩ የአገልግሎት ወጪዎች ትከፍላለች። ይህ ማለት በስሌት በየዓመቱ አህጉሪቱ ከ85 ቢሊዮን ዶላር በላይ የተጣራ የገንዘብ ኪሳራ ይደርስባታል ይላል ጥናቱ። የአፍሪካ ሀገራት ከቅኝ አገዛዝ ነፃ ከወጡ ጊዜ ጀምሮ ላለፉት 6 አስርት ዓመታት በኢኮኖሚ ከበለጸጉ ሀገራትና ከዓለም አቀፍ ግብረሰናይ ድርጅቶች ከሚጎርፍላቸው እርዳታና ድጋፍ ተላቀው ራሳቸውን የሚችሉበት አቋም ላይ የሚገኙ አለመሆናቸው ደግሞ ለብዙዎች እንቆቅልሽ ነው። በሌላ በኩል ይህ የምዕራባውያኑ እርዳታና ድጋፍ የእጅ አዙር ቅኝ አገዛዝ ስልት ነው፣ አፍሪካንም በእጅጉ ጎድቶታል የሚሉ ድምጾች ከምጣኔ ሀብትና የፖለቲካ ልሂቃን ብቻ ሳይሆን ዛሬ ላይ ከመሪዎቿ አንደበት ጭምር በአደባባይ ጎልቶ መሰማት ጀምረዋል። ትውልደ አፍሪካ አሜሪካዊቷ የምጣኔ ሀብት ሊቅ ዳምቢሳ ሞዮ እርዳታ አፍሪካን ለከፋ ድህነት ዳርጓታል፣ ተስፋዋንም አጭልሞታል የሚለውን ጠንካራ ሐሳቧን በተለያዩ መድረኮች አንጸባርቃለች። በተለይም ዴድ ኤድ በተሰኘ መጽሐፏ የችግሩን ስፋትና ጥልቀት በሚገባ ለማብራራት ሞክራለች። በአንድ የውይይት መድረክ እንደገለጸችው ለጋሽ ሀገራት አፍሪካን በራሳቸው ርዕዮተ ዓለም ለመቅረጽ መሞከራቸው ትልቅ ስህተት ነው። አሁን ላይ አፍሪካ የእርዳታ ፖሊሲ ሳይሆን ነፃ የንግድና ኢንቨስትመንት ፖሊሲ ያስፈልጋታል ብላለች። የሀገራት ዓመታዊ በጀት ሳይቀር በእርዳታ ላይ በተመሰረተባትና ከልማታዊ ፖሊሲ ይልቅ መንግስት የለጋሾችን እጅ በሚጠባበቅባት አፍሪካ ለውጥ የግድ ነው ብላለች ባለሙያዋ። በአጠቃላይ ለአህጉሪቱ የሚጠቅሙ ውጤታማ ፖሊሲዎች ያስፈልጋሉ። የእርዳታ ፖሊሲ ሳይሆን የንግድና ነፃ የገበያ ስርዓት ትብብርን የሚያጠናክር ፖሊሲ። ይህም ሲባል አፍሪካ በምዕራባውያን መንግስታት ላይ የጋራ ጥቅምና ትብብር ላይ የተመሰረተ ነፃ ገበያን ለመፍጠር ጫና ማሳደር ይኖርባታል። ከዚሁ ጎን ለጎን የማይክሮ ፋይናንስ ፕሮጀክቶችንና የግል ኢንቨስትመንትን ማስፋፋት እንዲሁም የካፒታል ገበያን ማጠናከር ከችግር አዙሪቱ ለመውጣት ይረዳል። የአፍሪካ ሀገራት ከቅኝ ግዛት ነፃ ከወጡበት ጊዜ ጀምሮ ከለጋሽ ሀገራትና ድርጅቶች ያልተቋረጠ እርዳታና ድጋፍ እየተደረገላቸው ቢሆንም የሀገሪቱን ምጣኔ ሀብትም ሆነ የህዝቡን ኑሮ ከ6 አስርት ዓመታት በላይ መለወጥ አልተቻለም። ለዚህም አንዱ ምክንያት የሀገሪቱ ፖለቲካ በእርዳታ ጥገኝነትና ተጽዕኖ ስር መውደቁ መሆኑ ሊታወቅ ይገባዋል። እርዳታ የአፍሪካን እድገት ወደ ኋላ አስቀርቶታል ሲባል ለሰብአዊ አገልግሎት ድጋፍ እንዲሁም ለሰው ሰራሽና የተፈጥሮ አደጋዎች የሚውል የአስቸኳይ ጊዜ እርዳታን የሚጨምር አይደለም። ከዚህ ውጪ በመንግስታት የሁለትዮሽ ስምምነት በልማት ትብብር ስም የሚደረጉ በቢሊዮን ዶላር የሚቆጠሩ የእርዳታ ድጋፎች እስካሁን በታየው ተጨባጭ ሁኔታ ለአህጉሩ የምጣኔ ሀብት እድገት እምብዛም ፋይዳ የሌላቸው፣ ዜጎችንና ሀገራቱን ከድህነትና ኋላ ቀርነት ያላላቀቁ እንዲሁም አብዛኛዎቹ አምባገነን የአፍሪካ መንግስታትን ለሙስና፣ ለብልሹ አስተዳደር መንሰራፋት፣ ለአፈናና ጭቆና በር የከፈቱ፣ በተጨማሪም የአበዳሪዎቻቸውን ጥቅምና ፍላጎት የሚያስፈጽሙ ታማኝ ሎሌዎች ማድረጉ በእርዳታና ድጋፍ ፖሊሲ ላይ ተቃውሞና ትችቱ እንዲበረታ አድርጎታል። የሩዋንዳው ፕሬዝዳንት ፖል ካጋሜ ለአፍሪካ ምሁራን በተዘጋጀ አንድ አህጉራዊ የውይይትና የትብብር መድረክ ከውጭ መንግስታት እርዳታ መላቀቅ አስፈላጊ ስለመሆኑ የሚለገሰው እርዳታን በተዘዋዋሪ መንገድ የአፍሪካ ጥሬ ሀብት መሆኑን በግልጽ አብራርተዋል። Aid is more political than anything else. Capital markets are neutral.
እርዳታ በራሱ ፖለቲካ ነው። ይህን የምለው እርዳታ ዞሮ ዞሮ በተቀባዩ ሀገር ላይ የሚያመጣው ተጽዕኖ ቀላል ባለመሆኑ ነው። እንደውም አንዳንዴ እርዳታ በራሱ በተቀባዩ ሀገር ላይ ችግር ሊያመጣ ይችላል። በመሆኑም እኔ በስልጣን ዘመን ቆይታዬ በተቻለ መጠን ከእርዳታ ነፃ የሆነች ሀገርን ለመገንባት ነው ጥረት የማደርገው። መንግስታችን የጀመረውን ይህን ተግባር ቀጣዩ ስልጣን ተረካቢ አካል አጠናክሮት የሚቀጥል ይሆናል ብዬ ማምናለሁ። በተረፈ እዚህ ላይ አንድ ግልጽ መሆን ያለበት ጉዳይ ከውጭ የምንቀበለው እርዳታ በተዘዋዋሪ የኛው የአፍሪካ ጥሬ ዕቃና ሀብት ውጤት መሆኑን ማወቅ አለብን። Aid, it may be used against you. ዛሬ በርካታ የአፍሪካ ሀገራት የኢኮኖሚ ቀውስ ሲገጥማቸዋል። ያም የተበደሩትን ከፍተኛ የወለድ መጠን ያለው ገንዘብ መክፈል ሲያቅታቸው ለችግራቸው መፍትሄ የሚሆን አማራጭ ፖሊሲ ከመቀየስ ይልቅ የሀገራቸውን ጥቅም ለዘለቄታው የሚጎዳ የእርዳታ ትብብር ስምምነት ከለጋሽ ሀገራት ጋር እስከ መፈጸም ይደርሳሉ። በዚህም የተሳሳተ ውሳኔያቸው መንግስታቸውም ሆነ ህዝባቸው በአበዳሪና ለጋሾች የእጅ አዙር ተጽዕኖ መዳፍ ስር እንዲወድቅ በውስጥ ፖለቲካቸው ላይ ጭምር እንዳሻቸው ጣልቃ እንዲገቡ እድሉን ይከፍቱ ላቸዋል። ለረጅም ጊዜያት በእርዳታ ስም በየሀገራቱ የሚሰሩ ፕሮጀክቶችን ቢሆኑ ለእርዳታ ለጋሽ ሀገራት ዜጎች የስራ ዕድልን የሚፈጥሩ ብለውም ለሀገራቸው ትርፍና ጥቅም የሚያስገኙ መሆናቸው ከቻይናና ከሌሎችም ሀገራት የፖሊሲ አፈጻጸም በተግባር የታየ እውነታ ነው። በአፍሪካ የተሰማሩ ለጋሽ ድርጅቶች ለልማት የሚውሉ የመሳሪያ ጊዜዎችን የሚፈጽሙትም ከራሳቸው ሀገር መሆኑ ለተጨማሪ ወጪ ብክነት የሚያጋልጥ ድጋፋቸውም የሰብአዊ መብት አከባበርን ታሳቢ አድርጎ ሳይሆን አብዛኛውን ጊዜ የራሳቸውን ፖለቲካ፣ የውጭ ግንኙነት ፖሊሲና ጥቅማቸውን ታሳቢ አድርጎ መሆኑም ለአፍታ ሊዘነጋ አይገባውም። እንደ ጎርጎራዊ አቆጣጠር የ2018 ዓ.ም የጀርመን የፈጠራ ዘላቂነት ሽልማት አሸናፊ ዝነኛ ድምፃዊ፣ የሙዚቃ ግጥሞች ደራሲና አክቲቪስት የቤኒን ተወላጇ አንጀሊክ ኪጆ እርዳታ አፍሪካን ለዘመናት ለድህነትና ኋላ ቀርነት የዳረጋት የእጅ አዙር ቅኝ አገዛዝ መሳሪያ ነው ከሚሉት ወገኖች ናት። Every coin have a double face. Who built our road? If you want to build road, the Westerners are the one that are going to have the contract to do it. እያንዳንዱ የእርዳታ ሳንቲም ሁለት ገጽታ አለው። ተመልከቱ፣ መንገዶቻችንን ማን ነው የሚገነባው? አንተ የመገንባት አቅሙ ቢኖር እንኳን ምዕራባውያኑ እኮ ናቸው ኮንትራቱን ወስደው የግንባታውን ስራ የሚያከናውኑት። ለዚህም ነው እርዳታ የእጅ አዙር ቅኝ አገዛዝ መሳሪያ ነው የሚለው። በእርግጥ ለጋሾች የአፍሪካን አህጉር ከድህነትና ኋላ ቀርነት የማላቀቅ ፍላጎት ቢኖራቸው የልማት እርዳታ ፖሊሲያቸው ቀናነት የተሞላበትና መሰረታዊ ለውጥን በሚያመጣ ፖሊሲ ላይ ያተኮረ በሆነ ነበር። ለምሳሌ አፍሪካ በጥሬ ዕቃና በተፈጥሮ ሀብት የታደለች ነች። በሀብት የበለጸጉ ሀገራት ደግሞ በዘመናዊ ቴክኖሎጂና በእውቀት የተሻለ ደረጃ ላይ ይገኛሉ። ስለዚህ የእውቀትና የቴክኖሎጂ ሽግግርን በአፍሪካ ማሳደግ ተገቢ ነው። ከአንድ ችግር ለመላቀቅ ዋናው ብልሃቱ አሳውን መስጠት ሳይሆን አሳ እንዴት እንደሚጠመድ ማስተማር ነው። AIDS is killing Africa. Show people how to fish, don't give them the fish. በአሁኑ ወቅት እውን የሆነው የአፍሪካ ነጻ የንግድ ቀጠና ትብብር ክልላዊ ውህደት የሀገራቱን የእርስ በርስ የንግድ ልውውጥ ከማሳደጉም ሌላ ሰፊ የገበያ ዕድል እንደሚፈጥር፣ በተለይም አማራጭ ምርቶችን በተሻለ ዋጋ ለመሸጥ፣ የአካባቢ የምርት ትስስርን ለመፍጠር፣ የስራ ዕድልን ለማስፋፋት፣ ግጭትና ለመግባባትን ለመቀነስ፣ ንግድን ለማዘመን፣ የመሰረተ ልማት ተቋማትን ለማጠናከርና ጤናማ የፖለቲካ ግንኙነትን ለመፍጠር እንደሚረዳ ይታመናል። እነዚህ አማራጮች አፍሪካን ከተረጅነት አላቀው የዓለም ገበያ ተፎካካሪ እንደሚያደርጉት የብዙዎች እምነት ነው። የጋናው ፕሬዝዳንት ናና አኩፎ አዶ ሰሞኑን በአፍሪካ ሊደርሺፕ የውይይት መድረክ እንዳሉት አሁን ላይ አፍሪካውያን እርዳታ ሳይሆን የሚያስፈልጋቸው ጠንካራና ፍትሃዊ የንግድ ትብብር ብቻ ነው። It is not right for a country like Ghana 60 years after independence to still have its health and education budgets being financed on the basis of the generosity and charity of European taxpayers. እንደ ጋና ላሉ ሀገራት 60 ዓመታት ነጻነታቸውን ከተቀዳጁ በኋላ አሁንም መሰረታዊ የትምህርትና የጤና አገልግሎት በጀት የሚደጎመው በምዕራባውያኑ የታክስ ከፋዩ ህዝብ ድጋፍ መሆኑ አግባብ አይደለም። እርግጥ ከነጻነት በኋላ የነበረው 60 ዓመታት ራሳችንን ችለን በእግራችን እስክንቆም ያሳለፍነው የሽግግር ዘመን ነበር። አሁን በ21ኛው ክፍለ ዘመን አፍሪካውያን የሚያስፈልገን የውጭ እርዳታ ሳይሆን ከፍተኛ ቁጥር ላለው የአፍሪካ ወጣት ስራ መፍጠር፣ ነጻ ፍትሃዊና የጋራ ጥቅምን ያማከለ የንግድ ትብብርና ኢንቨስትመንትን ማጠናከር ነው። ጋናን በተመለከተም በስልጣን ዘመኔ የማራምደው መርህና መፈክር ከእርዳታ ነጻ የሆነ ሀገርን መገንባት የሚለው ራስዋን የቻለችና ነጻ የሆነች ጋናን መፍጠር። I've adopted as the slogan
of my presidency that we want to build a Ghana beyond aid, a Ghana which is independent, which is self-sufficient, that is capable of standing on its own feet. ቀጣዩ ቅንብራችን ደግሞ ባለፈው ሳምንት እሁድ በቻድ የተካሄደውን አወዛጋቢ ፕሬዝዳንታዊ ምርጫ ይመለከታል። አምና ቻድ ከፈረንሳይ ቅኝ አገዛዝ ነፃ የወጣችበት 60ኛ ዓመት ሲከበር ማርሻል የሚለው ከፍተኛ ወታደራዊ ማዕረግ የተሰጣቸው የ68 ዓመቱ ፕሬዝዳንት ኢድሪስ ዴቢ በሳይንስ የትምህርት ዘርፍ የባችለር ዲግሪ ምሩቅ ሲሆኑ በዋና መዲናይቱ ንጃሜና የሚገኘውን የመኮንኖች ማሰልጠኛ የትምህርት ተቋም ከተቀላቀሉ በኋላ ለተጨማሪ የሙያ ስልጠና ወደ ፈረንሳይ ተልከዋል። እንደ ጎርጎራዊ አቆጣጠር በ1979 ዓ.ም በፕሮፌሽናል የአውሮፕላን አብራሪነት በሰርተፊኬትም ተመርቀዋል። ወደ ሀገር በተመለሱበት ወቅት በሀገሪቱ በርካታ ታጣቂ ኃይላት የእርስ በርስ ፍልሚያ የገጠሙበት ጊዜ ስለነበረ ኢሴኒ ሃርቤ ከተባለው የቻዳውያን ዋነኛ የጦር አበጋዝ መሪ ጋር ጥምረትና ቁርኝት በመፍጠር የፖለቲካ ትግሉን መቀላቀላቸው ይነገራል። እንደ ጎርጎራዊ አቆጣጠር በ1990 ዓ.ም በወታደራዊ መፈንቅለ መንግስት ስልጣንን የተቆጣጠሩት ዴቢ ለስድስተኛ ጊዜ ሀገሪቱን ለመምራት በምርጫ መሳተፋቸው ዓለምን ሲያነጋግር ሰንብቷል። ፕሬዝዳንት ዴቢ እንደከዚህ ቀደሙ ሁሉ ዘንድሮም በተካሄደው ምርጫ አያሌ ዋነኛ ተቀናቃኞቻቸው በመንግስት የደህንነት ኃይሎች ጥቃት እየተፈጸመብን ነው በማለት ከምርጫው ራሳቸውን አግለዋል። በፕሬዝዳንቱ ድርጊት የተቆጡት እንደ ሳለ ከበዛቦ ያሉ ጽንፈኛ የሚባሉ ተቃዋሚዎችም ደጋፊዎቻቸውን በምርጫው ድምጽ እንዳይሰጡ እንዲሁም ለአደባባይ ተቃውሞ እንዲወጡ በተደጋጋሚ በመቀስቀሳቸው ሀገሪቱን ከፍተኛ ውጥረት ውስጥ ከቷታል። በዋና መዲናይቱ ንጃሜና አደባባዮች ለአመጽ የተዘጋጁ ሰዎች ጥቃት እንዳያደርሱ የሀገሪቱ ሪፐብሊካን ጋርዶችና ፖሊሶች ጥበቃውን አጠናክረዋል። ሂዩማን ራይትስ ዋች ከምርጫው በፊት በተፎካካሪ ፖለቲከኞች ላይ የሚፈጸመው ማስፈራራትና ጥቃት እንዲቆም ጠይቋል። ሰሞኑን በተካሄዱ መንግስትን በሚቃወሙ ሰልፎችም ላይ የጸጥታ ኃይሎች ከመጠን ያለፈ ኃይልን ተጠቅመዋል ሲል በሪፖርቱ አመልክቷል። ከወር በፊት ያያ ዲብሎን የተባሉ ተቃዋሚን በቁጥጥር ስር ለመዋል ፖሊስ ባደረገው ጥረት 5 የቤተሰቡ አባላት መገደላቸው የሚታወስ ነው። በዘንድሮ የቻድ ፕሬዝዳንታዊ ምርጫ ለመሳተፍ ከተመዘገቡት 16 ተፎካካሪዎች 6 ተፎካካሪዎች በምርጫው ተካፍለዋል። የቀድሞ የሀገሪቱ ጠቅላይ ሚኒስትር አልበርት ፓሃሚ ፓዳኬና የግብርና ሚኒስትር የነበሩት ሌላዋ ሴት ተወዳዳሪ ሊድቤ ሳምዳንን ጨምሮ ዋነኛው ተፎካካሪ ፓርቲ አመራር ፌሊክስ ኒያልቤን በዚሁ ምርጫ ተሳትፈዋል። ፕሬዝዳንት ዴቢ ሰሜናዊ ቻድን በመወከል ብቸኛው እጩ ሆነው መቅረባቸው በአንጻሩ ቀሪዎቹ ተፎካካሪዎች የደቡብ ክፍሉን ወክለው መቅረባቸው ቅሬታን ፈጥሯል። በቅድመ ትንበያ ፕሬዝዳንት ዴቢ አሸናፊ መሆናቸው በተነገረበት በዚሁ አወዛጋቢ የምርጫ ቅስቀሳ ወቅት ፕሬዝዳንቱ የሀገሪቱን መሰረታዊ ችግሮች ለመፍታት ጠንክረው እንደሚሰሩ ቃል ገብተዋል። በቻድ ሰላምና ጸጥታን ለማረጋገጥ የሚደረጉ እንቅስቃሴዎችንም አጠናክረን እንቀጥላለን ብለዋል። ፕሬዝዳንቱ ድምጽ ከሰጡ በኋላ ከዶይቼ ቬለ ዘጋቢ ጋር ባደረጉት አጭር ቃለ ምልልስ ህዝቡ ለሚፈልገው ድምጹን በመስጠት እጣ ፈንታውን ይወስናል ብለው ነበር። We are done. We have voted. መርጠናል፣ ድምጽ ሰጥተናል። አሁን ወደ ቤታችን እንሄዳለን። የመራጩ ድምጽ የሚወስነውን የወደፊት እጣ ፈንታ በቤታችን ሆነን እንከታተላለን። We are going to go home now and then wait for the voters to decide the fate. የተቀናቃኝ ፓርቲ አመራሮችን ጥሪ ተከትሎ በምርጫው ላለመሳተፍ የወሰኑ ደጋፊዎቻቸው ለዶይቼ ቬለ ሪፖርተር እንደገለጹት በተደጋጋሚ እንዳየነው ድምጻችን ስለማይቆጠር በምርጫው ላለመሳተፍ ወስነናል ነበር ያሉት። The situation is bad. ተስፋ አስቆራጭና አሰልቺ ነው። ለ5 ተከታታይ ምርጫዎች ላለፉት 30 ዓመታት ድምጼን ለምደግፈው ተወዳዳሪ ሰጥቻለሁ። በአሁኑ ምርጫም እንደከዚህ ቀደሙ ሁሉ ድምጼ ይቆጠራል ብዬ ስለማላምን በምርጫው ድምጼን ላለመስጠት ወስኛለሁ። ቤተሰብ አለኝ። በሀገሪቱ ያለው ሁኔታ እጅግ የከፋ ነው። ይህን ችግር በፍጥነት መለወጥ ካልተቻለ ሁኔታው ከዚህ የከፋ ይሆናል። እናም በእውነት ከልቤ ነው የምነግርህ፣ ለዚህ ሰው ድምጼን በፍጹም አልሰጥም። From the bottom of my heart, I'm not supporting him. ቻድ በአፍሪካ ከፍተኛ ቁጥር ያለው ስደተኞች ተቀባይ ሀገር እንደሆነች ይታወቃል። ወደ 1 ሚሊዮን የሚጠጉ እነዚሁ የቻድ ሐይቅ አካባቢና የተለያዩ ሀገራት ስደተኞች ከሰሜናዊ ናይጄሪያ በሚንቀሳቀሰው አክራሪው የሽብርተኞች ቡድን ቦኮ ሐራም እንዲሁም እስላማዊ መንግስትን ለመመስረት እታገላለሁ በሚለው አይኤስ በሚደገፉ ጽንፈኞች በተደጋጋሚ የጥቃት ሰለባ ሆነዋል። በድህነት፣ በጎሳ ግጭት፣ በሙቀት መጨመር፣ በተፈጥሮ አየር መዛባት እንዲሁም በሰላም እጦት ከፍተኛ የምጣኔ ሀብት ቀውስ ውስጥ በምትገኘው ቻድ ለዘመናት በሀገሪቱ የተንሰራፈው ሙስናም የእድገቷ ማነቆ ሆኖ መቆየቱ ይነገራል። በፕሬዝዳንት ዴቢ ቤተሰቦች ጭምር ከፍተኛ ዘረፋና ምዝበራ እንደሚካሄድ
በማስገባት ተቀናቃኞቻቸው በተደጋጋሚ ሲከሱ ቆይተዋል። የሀገሪቱን ግዙፍ የነዳጅ ማጣሪያ ጣቢያ በበላይነት የምትመራው ሴቷ ልጃቸውና በከፍተኛ የንግድ ዘርፍ የተሰማራው ሌላው ወንዱ ልጃቸው የሀብት ምንጭም ከሙስናና ምዝበራ ቅሌት ጋር ተደጋግሞ ይጠቀሳል። ዓለም በቻድ ጉዳይ ለምን ተቃውሞ አያሰማም በሚል ርዕስ ዘገባ ያወጣው ፎሬን ፖሊሲ መጽሔት በበኩሉ የምዕራቡ ዲሞክራሲ ሽብርተኝነትን መዋጋት በሚል ዓላማ ከሀገራት ጋር የፈጠረው መርህ አልባ ግንኙነት ሁከትና ማስፈራራት የተሞላበት አምባገነናዊና ኢፍትሐዊ ምርጫ እንዲካሄድ በር ከፍቷል ሲል ትችቱን ሰንዝሯል። በሌላ በኩል የአፍሪካ ህብረት በሰሞኑ መግለጫው የቻዱ ምርጫ ሰላማዊ እንደነበረ ገልጿል። አድማጮቻችን፣ የዛሬው ዝግጅታችን በዚያው በቃ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እንዳልካቸው ፈቃደ ነኝ ከፍራንክፈርት። ጤና ይስጥልን፣ ደህና ሁኑ። ቀጣዩ መሰናዶ የጋዜጦች አምድ የዓለም ጋዜጦች በሳምንቱ ስለ አፍሪካ የጻፏቸውን አበይት ጉዳዮች ይዳስሳል። ያዘጋጀው ይልማ ኃይለ ሚካኤል ነው። ጦርነት በትግራይ ክልል በአሁኑ ሰዓት ለሚያካሄደው ለኢትዮጵያ መንግስት ገንዘቡን አያበድር አይስጥ የሚል አርዕስት ይዞ ጋዜጣው ሰሞኑን እዚህ ብቅ ብሏል። የጋዜጦች አምድ የሚለውንም ፕሮግራማችንን በዚሁ ጽሑፍ ላይ ያተኩራል። የባንክ ገዢዎች ይህን ማዳመጥ አይፈልጉም፣ ነገር ግን እውነቱ ይህ ነው ብሎ ጽሑፉን የሚጀምረው ፋይናንሻል ታይምስ ዓለም አቀፍ ድርጅቶችን ከአሜሪካኑ ከስቴት ዲፓርትመንት ዘገባ ጋር አብሮ ጠቅሶ እዚያ ብዙ ሰዎች ሞተዋል፣ ሴቶች ተደፍረዋል፣ የዘር ጽዳትም ዘመቻም በትግራይ ክልል ተካሂደዋል። ስለዚህ ይህ ነው የጸሐፊው መልእክት። አይኤምኤፍ ሆነ የዓለም ባንክ ሁለቱም ለኢትዮጵያ መንግሥት ገንዘብ እንዳያበድሩ እነሱን ጸሐፊው ይመክራቸዋል። ወረድ ብሎም ይኸው ጸሐፊ ጦርነቱ እንዲቆምና ሰላም እንዲወርድ ንግግር እዚያ እንዲጀመር ጫና አድርጉ ብሎ ከአንባቢዎቹ ፋይናንሻል ታይምስ ሰሞኑን በዚህ አረፍተ ነገሩም ተሰናብተዋል። የሰላም ኖቤል ሜዳሊያ ሽልማት ለአብይ አህመድ መስጠት ስህተት ነው በሚለው አርስቱ ስር ደግሞ የስዊሱ ዕለታዊ ጋዜጣ ኖይስ ሱሪሽ ሳይቱንግ በተራው አንድ የፖለቲካ ሳይንስ አስተማሪና ተመራማሪ የሆነ ሰው አነጋግሮ ለአንባቢዎቹ ሁኔታው እንዲከታተሉትም እሱ በተራው ዘግቧል። ዋናው ተጠያቂ ለትግራይ ክልል ጦርነት ሚስተር ቶቢያስ ሃግማን በሱ እምነት ጠቅላይ ሚኒስትር አብይ አህመድ ናቸው የሚለውን አስተያየቱን ቅጠሉ ላይ አስፍሮ የሌሎቹን ተጠያቂዎች ስም ሳይረሳ አብሮ ይሄው ጋዜጣ ኖይስ ሱሪሽ ሳይቱንግ ወረድ ብሎም አንስተዋል። የትግራይ ነጻ አውጪ ድርጅትን ስም ጠቅሶም ላለፉት 30 ዓመታት ስልጣኑንና የአገሪቱን ሀብት ለማንም ሳያካፍል ጸሐፊው እንዳለው ይህ ድርጅት ለብቻው ይዞ ጠላት አፍርቶ ከአዲስ አበባ እንደተባረረ በጥያቄና መልሱ ላይ ጋዜጣው ቅጠሉ ላይም አንስተዋል። እዚያው ላይ ቀጠል አድርጎም መግባባትና መደማመጥ እንደ ሌሎቹ አገር ፖለቲከኞች ተቻችሎ ስልጣንን ተከፋፍሎ አብሮ መኖር የማይችሉት ፊደል የቆጠሩት የአገሪቱ የኢትዮጵያ ፖለቲከኞች አሁንም ሆነ ድሮም ቢሆን እነዚህ ሰዎች ለአገሪቱ በያለበት ለሚፈላው ውስጣዊ ችግሮች እነሱ ተጠያቂዎች ናቸው ብሎም ሌሎች ጉዳዮችንም አብሮ አንስቶ ጋዜጣው ኖይስ ሱሪሽ ሳይቱንግ ከአንባቢዎቹ በዚያ አረፍተ ነገሩ ለጊዜው ተሰናብተዋል። ይሄው ጋዜጣም ዞር ብሎ በካርቱም ከተማ ሰሞኑን ስለተካሄደው የእናቶች ሰልፍ ሰፋ ያለ ቦታውን ሰጥቶ እዚያ ያየውንና እዛ የሰማውን ታሪክ ለአንባቢዎቹ እንዲመለከቱትም ጉዳዩን አቅርበዋል። አንዲት የ13 ዓመት ልጅ ትምህርት ቤቷን ቀይራ ሌላ ትምህርት ቤት ለመግባት ፍላጎትና ምኞት እንዳላት ለአባቷ እዚህ ተጽፎ እንደተነበበው ለማስረዳት አንድ ቀን ንግግር ትጀምራለች። ከጥቂት ደቂቃዎች በኋላ ይህች ወጣት ልጅ ሞታም የቤቷ ውስጥ ትገኛለች። 3 ጊዜ ጥይት ተተኩሶባት በመጨረሻው ዘጋርዲያን እዚህ እንደጻፈው የመኪና ጎማ ደፍጥጧት መንገድ ላይ ተዘራ ትገኛለች። ጉዳዩን የተከታተሉት ጎረቤቶች በሶሻል ሚዲያና በራዲዮ ሰውየው አባትየው ልጆቹን ይደበድባል፣ ያሰቃያል ብለው ክሳቸውንም ይመሰርቱበታል። በፖሊስ ተይዞም አባትየው ተጠይቆ ወደ ቤቱ በነፃ እንዲመለስም ይደረጋል። በተመሳሳይ ሁኔታ አንዲት የ19 ዓመት ወጣት ልጅ ባሏ እሷን በጩቤ ወቅቶ እሷ ከሞተች በኋላ አስከሬኗ ሳይመረመር በጥድፊያ ካርቱም ላይ ይህች ልጅ እንድትቀበርም ይደረጋል። ኖይስ ሱሪሽ ሳይቱንግ እነዚህንና ሌሎች አስደንጋጭ ታሪኮች ሰሞኑን የሱዳን እናቶችና ሴቶችን ካርቱም ላይ ወጥተው ጩኸታቸው እንዲያሰሙ ሁኔታው
እንደገፋፋቸው ለአንባቢዎቹ ተርኮ ለጊዜው እሱም ዞር ብሏል። በማሊ ከእስላም አክራሪዎቹ ጋር እዚያ በየጊዜው ስለሚደረገው ፍልሚያም በርካታ ጋዜጣዎች አንድ በአንድና ተራ በተራ እነሱ በዚህ ሳምንት ዘግበዋል። በሩዋንዳ ስለተካሄደው ፍጅትም የፈረንሳይ መንግሥትና የፈረንሳይ ወታደሮች ሚና ምን እንደነበረ ሌሎቹ መለስ ብለው ጠይቀው ስለሱም ሁኔታ እዚህ ዘግበዋል። ትርምስ ውስጥ አሁን ስለገቡት ስለ ኮንጎና ስለ ሞዛምቢክ፣ ስለ እነዚህ በተፈጥሮ ሀብት ለታደሉት ነገር ግን በሰላም ሰርተው ፍሬውን ሰብስበው ለመብላት ስላልቻሉት ስለ ሁለቱ አገሮች የአውሮፓ ጋዜጣዎች ሰሞኑን እነሱም ጠጋ ብለው ጽፈዋል። በሻሪያ ሕግ የሚተዳደር እስላማዊ መንግሥት በሞዛምቢክ ለማቋቋም እዚያ ሽብር የሚፈጥሩትን ቡድኖች ይዘው ባለፉት ቀናት ብቅ ያሉት ከባድ መሳሪያዎች ዲቬልድ የተባለው የበርሊኑ ዕለታዊ ጋዜጣ እንደጻፈው ከወታደሮች ካምፕ የተዘረፈ ቀላል መሳሪያ ሳይሆን ውድና በቀላሉ የማይገኙ ከባድ የጦር መሳሪያዎች እንደሆኑ በተራው ዘግበዋል። ከየት መሳሪያው እንዳገኙም ያጠያይቃል ብሎ ወደ ሌላ ርስቱ ተሸጋግረዋል። እነዚህ የእስላም አክራሪ ሽብር ፈጣሪዎች ከኬንያና ከታንዛኒያ ጋዜጣው እንደጻፈው በጦር ኃይል ከዚያ ክፉኛ ተደብድበው ተዳክመው እንደተባረሩና አሁን ሞዛምቢክ ውስጥ እግራቸውን ተክለው እዚያ ተጠናክረው ለመውጣት ዕቅድ እንዳላቸውም አብሮ አንስቶ ስለያዙት አካባቢም ሁኔታ ጋዜጣው ዘርዝረዋል። ረሃብ በኮንጎ በሚለው አርዕስት ስር የጀርመኑ ዲ ታገስ ሳይቱንግ እዚያ ከ27 ሚሊዮን በላይ የሚሆኑ የአገሪቱ ዜጎች በዛች ሀብታም አገር ውስጥ እነሱ የሚበሉት አጥተው በረሃብ አለንጋ በየቀኑ እዛ እንደሚጠበሱም አምዱ ላይ አስፍረዋል። ረሃብ ብቻ ሳይሆን ያን በቆዳ ስፋቱ ምዕራብ አውሮፓን የሚያክል ሀብታም አገር የእርስ በርስ ጦርነትና የወረርሽኝ በሽታ፣ የተፈጥሮ አደጋና የባለሥልጣኖች ዝርፊያ፣ እነዚህ ሁሉ አንድ ላይ ተደምረው ነዋሪውን ሕዝብ መከራ እንደሚያሳዩ ቅጠሉ ላይ ዲ ታገስ ሳይቱንግ ለቆ ሕዝባዊ ዓመፅ አይቀርም ብሎ ጸሐፊው ዞር ብሏል። መኖርማ ከተፈለገ ከኢትዮጵያ የተሻለ ግሩም ቦታ የትም የለም የሚለውን የአንዲት የጀርመን ጋዜጠኛ ጸሐፊና በዘመኗም የቴሌቪዥን ፕሮግራም አዘጋጅ የነበረችውን የወይዘሮ በአተ ቬደኪንድን ምኞት ይዞ ሰሞኑን ብቅ ያለው የበርሊኑ ደ ታገር ሽፒግል ለየት ያለ ታሪክ ለአንባቢዎቹም እንዲመለከቱት አቅርበዋል። 70 ዓመታቸውን ያከበሩት ወይዘሮ ቬደኪንድ በሁለት ምክንያት በርሊንን ለቀው ኢትዮጵያ ውስጥ ለመኖር ፍላጎት እንዳላቸው ጸሐፊው ይጠቅሳል። አዲስ አበባ ሕይወት ያለባት ተንቀሳቃሽ ከተማ እንደሆነም አብሮ ያነሳል። በተለይ በፋሽን በዘመናዊ የልብስ ስፌትና አለባበስ በዚያም የንግድ መስክ ላይ ሴትዮዋ ለመስራት ዕቅድ እንዳላቸው ወረድ ብሎም ይጠቅሳል። ከዛም አልፎ በዕድሜ ለገፉ አዛውንቶች ሕዝቡና ባህሉ እዚያ ለነሱ የሚያሳየው ክብር፣ እንክብካቤ እጅግ እንደማረካቸውም አያይዞ ለአንባቢዎቹ ጋዜጣው ይህን ምክንያት ያነሳል። አሁን ሳይሆን የፖለቲካ ሁኔታው እዚያ ሲረጋጋ በርሊንን ጥለው ወይዘሮ ቬደኪንድ ኢትዮጵያ ውስጥ ለመኖር እንደወሰኑም ሐሳባቸውን ዘግቦ ደ ታገር ሽፒግል ሰሞኑን ከእኛ ተሰናብተዋል። ይልማ ኃይለ ሚካኤል DW ከበርሊን ከተማ። አድማጮች፣ ስርጭታችን እየተገባደደ ነው። አሁን የዕለቱን ዋና ዋና ዜናዎች በድጋሚ ያቀርባለሁ። ኤርትራ ጦሯ በኢትዮጵያ የትግራይ ክልል ጦርነት ተሳታፊ እንደነበር ለመጀመሪያ ጊዜ ትናንት አመነች። ከቱኒዚያ ወደ አውሮፓ ስደተኞችን ልታሻግር ጉዞ የጀመረች ጀልባ ሰጥማ አንድ ሕፃን ልጅን ጨምሮ የ41 ሰዎች ሕይወት ሳያልፍ እንዳልቀረ ዓለም አቀፉ የስደተኞች ጉዳይ ድርጅት ወይም IOM አስታወቀ። ኢራን ባለፈው ሳምንት በናታንዝ የኒውክሌር ማበልጸጊያ ጣቢያ በደረሰ ጥቃት እጁ ነበረበት ያለችውን አንድ ግለሰብ ማንነት ዛሬ ይፋ አደረገች። አድማጮቻችን፣ የዕለተ ቅዳሜ